ይሄን ችግር የጋራ ችግር አድርገን እስካልቆጠርን ድረስ በጭራሽ መፍትሄ ማምጣት አንችልም። በመካሰስ በመሞነጃጀል ችግሩን እያስፋፋነው እንሄዳለን እንጂ ችግሩን መፍትሄ ማምጣት አንችልም። ሰሞኑን ግብረ ሰዶማውያን ጋር በተያያዘ አንዳንድ መረጃዎች እየወጡ ነው። በአገሪቱ ላይም ደግሞ በጣም እየተንሰራፋና እየበዛ ነው። ችግሩ በስቶ በየቤታችን ውስጥ ከመግባቱ በፊት ችግሩን የጋራ አድርገን መመልከት እንጀምር። አሁን ነጋሽ ሚዲያ ላይ ያቀረቡትን ልጆች ማመስገንና ማወደስ ሲገባን ችግሩን የቤተክርስቲያኗ ችግር አድርጎ ቤተክርስቲያኗ ይሄን ነገር እንደምትፈቅድ አድርጎ ለማስቆጠር ጥረት ማድረግ ምንድነው የሚጠቅመው? በተለይ እኔ በጣም ነው ደጋግሜ የምነግራችሁ እዚህ ማህበራዊ ሚዲያ ላይ ያሉ ቀውሶች አብዛኞቹ ሃይማኖተኞች በሽተኛ ናቸው። የጋራ ችግራችንን በጋራ መፍትሄ እንድናመጣበት እድል አይፈጥሩንም። መካሰስ፣ መጎነጃጀል፣ ጥላቻ ነው በእያንዳንዳችን ላይ ያሰረጹብን ያሉት። እንዴ ይሄ ችግር እኮ እኛም ጋር ገብቷል እኮ ኡስታዝ አቡበከር እኮ መስጊድ ውስጥ እየገባ ነው ብሏል እኮ። አንድ ልጅም ብሮድካስት አቅርቧል። ሙስሊም ወንድማችን ለ4 ለ5 እንዴት እንዳደረጉት ሙስሊም ወንድሞቹ ናቸው። እንግዲህ አሁን የዚህ ችግር ተጠቂዎችንም የዚህ ችግር ሰለባ የሆኑትንም ቤተሰቦች፣ ወንድሞች፣ እህቶቻችንን፣ ዜጎቻችንን ከማግለል ከመኮነን ከመሳደብ ውጭ ሰዎች ደፍረው እንዲወጡ እንዲናገሩ እድል ፋንታ እንፍጠርላቸው። በኋላ ችግሩ ሁሉ ሀገር ባንድ ጊዜ አልተበላሸም። ቀስ እያለ እንደዚህ ያለ ማመዱ ነው ኖርማል ያደረጉት። ይሄ ደግሞ ኢትዮጵያዊ ሀበሻ በመሆናችን ልክ ይሄን ነገር መቀበል ይደክመናል። እንዲህ በጣም እኮ ነው የሚገርመው። እኔ ከተፈጥሮ ስርዓት ጋር የሚጋጭ ነገር ባናደርግ መልካም ነው። እኔ አሁን የሴት ገዳም፣ የወንድ ብቻ ገዳም፣ የወንድ ትምህርት ቤት፣ አዳሪ ትምህርት ቤት፣ የሴት አዳሪ ትምህርት ቤት እየተባለ ወንድና ሴትን የምንነጣጥልበት መንገድ ጤነኛ አይደለም። እንዴ ሴት ልጅ ለዛ ነገር ስትደርስ ለምንድን ነው ኃጢአት ወንጀል የሚሆነው? ለምንድን ነው የምታስፈራሯቸው ወላጆች? ወንድ ልጅ ለዛ ነገር ሲደርስ መናገርና ነገሩን ማስረዳት ነው። ምን አባክ ያለ እድሜ ብለን መቆርቆር? እንዴ ወንድ ከሴት ጋር ነው መገናኘት ያለበት መማርም ያለበት። ሴትም ከወንድ ጋር ነው መማር ያለባት። ይሄ ሴትን ለብቻ ወንድን ለብቻ የሚገነጣጥል የሃይማኖት ሐሳብ ሁሉም ሃይማኖቶች ቢያስተካክሉ ነው የሚሻለው። እንዴ አለበለዚያ የወንድ ገዳም ካለ፣ የወንድ አዳሪ ትምህርት ቤት ካለ፣ የሴት አዳሪ ትምህርት ቤት ካለ በዚህ ክፉ ቴክኖሎጂ ዘመን ሴት ከሴት ጋር ትጀምራለች፣ ወንድ ከወንድ ጋር ይጀምራል። መንገድ እኮ እኛ ነን እያመቻቸን ያለ ነው። ስለዚህ የምናመጣው ሐሳብ በጋራ ሁላችንንም ሊያተርፍ የሚችል ስር ነቀል ለውጥ የሚያመጣ የሚችል ሐሳብ ነው እንጂ የችግሩ ተጠቂዎችን በመስደብ ልጆቻችንን ለዛ አይነት ስሜት ሲሰማቸው በመርገምና በመኮነን ወንዶችንም ተመሳሳይ አይነት ሲሰማቸው በማሳቀቅ አይደለም። ለነገሩ ራሳቸውን በምን አይነት መንገድ ማስኬት እንደሚችሉ መምከር ነው። እኔ ሴት ልጆቼ ጋር እንደዛ ነው የማወራው። ይሄ መጥፎ ስሜት አይደለም፣ ተፈጥሯዊ ነው ብዬ ነው የምነግራቸው በቀጥታ። ያንን ተፈጥሯዊ መንገድ ግን አጓጉል ነገር ላይ እንዳትወርቅ ደግሞ አብሬ ምክር ደግሞ መከራታለሁ። ነገሩ መሰማቱ ግን ትክክል እንዳልሆነ አድርጌ እንዲሰማት አላደርግም። ይሄ ጤነኛ ነው፣ ትክክለኛ ስሜት ነው። ይሄን ነገር ግን በእንዲህ አይነት መንገድ ነው ማስኬድና ማድረግ ያለብሽ ብዬ በግልጽ ነው ማወራት። በኋላ ሆነ ነገር ወድቃ ለምን እጸጸታለሁ? ሁለተኛ በዚህ ችግር የተጠቁትን ሰዎች አንስደባቸው፣ አንርገማቸው፣ አናንቋሽሻቸው። በቀልተኛ ነው የሚሆኑት። እየተከታተሉ ነው የሚያጠቁን። ነገሩ ከተፈጥሮ ስርዓት ጋር እንደሚጋጭ እኮ ተደብቀህ ስታደርገው ነገሩን እኮ አለቀ በቃ። ምንም አያመጣም። እየለመናችሁ ነው በኋላ ወንድ ልጆቻችሁን ከሴት ጋር የምትልኩት። ሴት ልጆቻችሁንም ነገሮች እንደሌላው አውሮፓና አሜሪካ ላይ በተገማማበት መንገድኛም ሀገር ሳይገማማ ሴት ልጆቻችሁን አታሳቁ፣ ወንድ ልጆቻችሁን አታሳቁ። ሴት ልጅ ወንድ ልጅን እንድትፈራ አታርጉ፣ ወንድ ሴትን እንዲፈራ አታርጉ። ይሄ ተፈጥሯዊ ስርዓት ነው። በእድሜያቸው በትክክል ሲመጣ ያንን ነገሩን በአግባብና በስርዓት እንዲያስተናግዱት መምከር አለብን። እኛ እኮ በጣም የሚገርመኝ ነገር አንድ እንዴት ጤነኛ ነገር ይጠፋናል። ስለዚህ ይሄንን ችግር የቤተክርስቲያን ችግር ለማድረግ፣ ይሄን ችግር የእስላም ችግር፣ ይሄን ችግር የፕሮቴስታንት ችግር ለማድረግ አንሯሯጥ። ችግሩ ሀገርና አካባቢ አይመርጥም። የሴት የወንድ አይደለም፣ የኢትዮጵያ አሜሪካን አይደለም፣ የኦሮሞ የትግሬ አማራ አይደለም፣ የአፍሪካ የጥቁር የነጭ አይደለም። ችግሩ በዓለም እየተስፋፋ ነው። ይሄን ችግር ደግሞ በጋራ ተነጋግረን ነው እንጂ ለማጥፋት መረባረብ ያለብን እጅ እንዴት እንጠቋቆማለን? እኔ አሁን አንድ በጣም አራዳ አድርጌ የምቆጥረው ልጅ
ዲያቆንና ቄሶች ግብረ ሰዶማውያኑ ነው ተገኙ ይላል። ዲያቆንና ቄስ መስለው ነው እንጂ የገቡት ዲያቆንና ቄስ እንደዛ ሊያደርግ አይችልም። ትክክለኛ የእስልምና ሃይማኖት ተከታይ እንደዛ ሊያደርግ አይችልም። ችግሩን የቤተ ክርስቲያን አድርገህ እንዴት ትጠቁማለህ? ለምን የሙስሊሙን አብረህ አላቀረብከውም? ግን ምንድነው ይሄ ማህበራዊ ሚዲያ ላይ ያሉ ሃይማኖተኞች በቡድን ነው የሚያስቡት፣ በጋራ ነው የሚያስቡት። ልክ ሃይማኖትን የእግር ኳስ ጨዋታ ስላደረጉት መካሰስ፣ መወነጃጀል፣ ያንዱን ቤተክርስቲያን ስም ማጥፋት፣ የመስጊድ ስም ማጥፋት፣ እስላምን መሳደብ፣ ቤተክርስቲያንን መሳደብ ምናምን እንጂ የጋራ ችግራችንን በጋራ ልናስወግድበት የምንችል ሐሳብ በጭራሽ አያመጡ። ለዚህ ነው የምነሱ መስማት ያስጠላኝ። መክሰስ ይሄ ችግር በየቤታችን ይገባል። በየቤታችን ከመግባቱ በፊት የጋራ ችግር እንኳን በጋራ ማሰብ እንዴት አንችልም? ነጋሽ ሚዲያ እናመሰግናለን። ነጋሽ ሚዲያ ላይ ያቀረቡትን ወጣቶች እናመሰግናለን። ደፍራችሁ ወጣችሁ እንደዚህ በመናገራችሁ እዚህ ደረጃ ድረስ ለትውልድ በማሰባችሁ ብለን አናመሰግንም፣ አናጨበጭበላችሁም። ችግሩ እነሱ በመናገራቸው እንዲጸጸቱ ሚዲያው ደግሞ የነሱ ተባባሪ አድርጎ ራሱ እንዲቆጥር ለምን ታደርጋላችሁ? እኔ በጣም ነው ያመሰገንኳችሁ። በኢዮብ ዘሚካኤል የሚሰራው ቪዲዮ አለ በጣም የሚገርም። ቴንኪው ኢዮብ። እንደዛ አይነት የሰለጠነ ማይድ እንዴት አይኖርንም? ይሄ ችግር የእስላም፣ የኦርቶዶክስ፣ የፕሮቴስታንት፣ የምናምን ያበሻ ምናምን አይደለም፣ የዓለም ችግር ነው። በእኛ ካልቸር ደግሞ በጣም ጸያፍ ነገር ነው። ተስፋፍቶ ሁላችንንም ከማጥፋቱ በፊት በጋራ ተነጋግረን የጋራ ችግራችንን በጋራ እንፍታ። እስቲ መካሰስ አቁሙ። ከዛ እነሱ እና በዚህ ነገር እንኳን እስቲ እንስማማ በዚች። ከዛ ቀስ እያልን እያደግን እንሄዳለን። እና በዚህ ችግር ሰለባ የሆኑትንም ሰዎች አንሳደብ፣ አናንቋሽሻቸው፣ አናርቃቸው። ወንድም እህትኑ ናቸው፣ እናቅርባቸው። ከዚህ ችግር እንዲወጡ መንገድ እንፍጠርላቸው፣ አንጸየፋቸው። በዚህ ችግር ደግሞ የተጠቁትን ሰዎች ራሳቸውን እያጋለጡ ሲወጡ አናሽሻቸው፣ አንፍራቸው። ወንድም እህት እናርጋቸው። ችግሩ የጋራ ችግር ነው። ከዛ ችግር ለዘላለም ስር ነቀል ለውጥ እንዲያመጡ እንተባበራቸው። በዚህ ጉዳይ ላይ ሀገርም፣ መንግስትም፣ የሃይማኖት ተቋማትም እዚህ ማህበራዊ ሚዲያ ያላችሁትም ቀውሶች ለትንሽ ጊዜ ረጋ በሉና የጋራ ችግራችንን በጋራ እንድንፈታ እድል ስጡን። ሰላም ዋሉ።